ዝውውሮችን የተመለከቱ ነጥቦችን ሊያነሳ ባልደረባችን እስማኤል አሜን እዚህ ስቱዲዮ ተገኝቷል። እስሚዝ እንኳን ደህና መጣ። እንኳን ደህና ቆየኝ። እስቲ ትኩስ ዝውውር መረጃዎች አሁን በስፋት እየወጡ ነው የሚገኙት። ኮትዲቯራዊ ተጫዋች አንዲ አማንዴ ወደ ሪያል ማድሪድ ያለቀ ነገር ይመስላል። ይዘው በጣም የሚገርምህ ነገር 102.5 ሚሊዮን ፓውንድ ፔዥ አቅርቦ ኦልሞስት አጠናቀቅ ያለው ብሎ ቃል ሰጥቷቸው ነበር። ግን ደግሞ ፍላጎት ነበር እሱ ራሱ ማድሪድ በመሃል መጣና ውሉን ቀይሮ ሀሳቡን ቀይሮ ለማድሪድ የ5 ዓመት ውል በሀሳብ ደረጃ ተስማምቷል። 100 ሚሊዮን ፓውንድ ብቻ ነው ግን ማድሪድ ደግሞ የሚከፍለው የሚገርምህ ነገርና ሌቪዥንግም ተገዶ ይሄንን ውል ሳይቀበል እንደማይቀር ነው እየተነገረ ያለው። ስለዚህ የፔዥን ሀሳብ ቀይሮ ወደ ማድሪድ መሄዱ በእርግጠኝነት እየተነገረ ነው። በጣም ተበሳጭቷል ፔዥዎች እየተባለ ነው። አቅሙ በጣም ከፍ ያለ ነው። በጣም የቀረበላቸው ስታት በሱ ዙሪያ የቀረበላቸው ስታት ብዙ ክለቦች እንዲፎካከሩበት አድርጓል። ባይ ዘ ወይ 69 ሚሊዮን ፓውንድ ሊቨርፑል በጁን ወር ላይ አቅርቦ ነበር ይህን ተጫዋች ለማዘዋወርና ውድቅ ተደርጎበታል በጣም በፍጥነት ማለት ነውና 102.5 ሚሊዮን ውልቅም ተደርጓል በአርቢ ሌቪዥንግ። ግን ደግሞ ከልጁ ጋር ዲያሞንዴ ጋር ከማድሪድ ጋር መስማማቱን ተከትሎ ነው 100 ሚሊዮን ፓውንዱን የሚቀበሉት አርቢ ሌቪዥንጎች። ስለዚህ የዚህ ተጫዋች ዝውውር እንግዲህ 5 ዓመት ውል በመፈረም ሳንቲያጎ በርናሜው መክተሚያው እንደሆነ በግልጽ እየተነገረ ነው። ግን ደግሞ ጆዜ እንዴት እንደሚጠቀሙበት ግልጽ ነው። ከዚህ ቀደም የአፍሪካ ተጫዋቾችን እንዴት መጠቀም እንደሚችሉ በእርግጥ አሳይተውናል። የ2012ቱን ቡድን ግን ማሰብ ግን ትልቁ ፖይንት ይመስለኛል። እሳቸው በቆዩበት ከ2010 እስከ 2013 የነበረውን የማድሪድ ቡድን እንዴት ነው የሚለውን ነገር በጣም ማሰብ አስፈላጊ ነው። ይሄ ልጅ እንዴት መጠቀም እንዳለባቸው የሚያሳይ ቁልጭ አድርጎ የሚያሳይ የጨዋታ ሲስተም አለው። ለዛ ጨዋታ ደግሞ የሚሆን ተጫዋች ነው። ይሄ በጣም ፕሬስ አድርጎ በኢንቴንሲቲ መጫወት ላይ ቡንደስሊጋ ላይ የለመደው ነው። ሊቨርኩሰን ላይ ሌቪዥንግ ላይ በደንብ ስናየው ስለነበረ ያንን ፍላንኩን በደንብ አድርጎ ማካለል የሚችል በሁለቱም የክንፍ ቦታዎች መጫወት የሚችል ከፈለክ ደግሞ 9 ቁጥር አድርገ ማጫወት ትችል ተቀያሪ ባህሪ ለአሰልጣኝ ታክቲክ ተገዥ የሆነ ተጫዋች ነው። ዲማሪያ ሲጠቀሙበት እንደነበረው አይነት ተጫዋች ማድረግ ይችላሉ። ያ ኢንቴንሲቲው በጣም የማጥቃት እንቅስቃሴው 100 ነጥቦችን ይዞ ያጠናቀቀው በጎል እድል በመፍጠር በጣም ከፍ ያለ ነው። 2012ቱን ቡድን ማስታወስ የሚችል ከሆነ ዲያሞንዴ ትክክለኛው ተጫዋች እዚህ ቦታ ላይ ሊሆን ይችላል ተብሎ ማሰብ በጣም ቀላሉ ዘዴ ይመስለኛል። ስለዚህ የመጨረሻ ቶሎ ብለው የወሰኑትና ይህንን ተጫዋች በ100 ሚሊዮን ፓውንድ ለማስፈረም የተገደዱ ይሄ የክንፍ መስመር ወይም ደግሞ የቀኝ መስመሩ ላይ ያለውን የማጥቃት እንቅስቃሴ በብዛት ያግዝላል ከታክቲካል ከመከላከል አቅም ጭምርና ዲማሪያን የምታስታውስ ከሆነ ጆዜ ሞሪኖ እንዴት በትራንዚሽን ሲጠቀሙበት እንደነበረ 2012 ላይ የሚያስታውስ ሰው በትክክል ይህንን ተጫዋች እንዴት መጠቀም እንደሚችሉ እዚህ ቦታ ላይ ቤንዝል ሊንፍሪምስን አስፈርመውታል። ቀኝ ስቶፐር ላይ ስቶፐር ነው። ይሄኛው ደግሞ ወደ ላይ ከፍ ብሎ ከአጥቂዎቹ ከሶስቱ አጥቂዎቹ አንዱ ሆኖ ነው የሚጫወተው። ዲያሞንዴ ከዴምቤሌ ከኤምባፔ ከዲያሞንዴና ቪኒ የሚቆይ ከሆነ ሶስቱን ተጫዋቾች አድርጎ መጠቀም ላይ ነው እንግዲህ በካውንተር ምን አይነት ትራንዚሽን እንዲኖረው እንደሚችል እንግዲህ ማሰብ በጣም ከፍ ያለ ነው የሚሆነውና ብዙ የማጥቃት እንቅስቃሴዎች ሊኖሩት የሚችሉት የፊት መስመር በጣም የማያርፍ አሁን በዘመኑ እግር ኳስ ላይ ኢንቴንሲቲው ከፍ ያለ እግር ኳስ ስለሚፈቀድ ከዚህ አንፃር በጣም ፈጣኑን እንቅስቃሴ የምናይበትን የጨዋታ ሲስተም ይከተላሉ ብዬ አስባለሁ። 2012ቱ አሁንም ደግሜ የማነሳው በጣም ከፍተኛ የማጥቃት እንቅስቃሴ በጣም ብዙ ግቦችን እድል የፈጠሩበት ኦዚል በታሪክ እስካሁን ሪከርዱ ያልተደፈረውን የግብ የክሬት ያደረገው ቻንስ በጣም ከ100 በላይ የሆኑ እድሎችን የፈጠረበት የውድድር ዘመን ነበርና ያ ሮናልዶን ዲማሪያና ቤንዜማን ያዘው ከኦዚል ጋር የነበረው ከዲራና አሎንሶን የያዘው ቡድን ማለት ነውና ያንን ቡድን ለመፍጠር የሚያስፈርሟቸውን በርናንዶ ሲልቫን ትመለከታለ። ዲያሞንዴን አሁን ጨርሷል። ዱምፍሪስን የማጥቃት እንቅስቃሴዎች በጣም ፈጣን የሆኑ ተጫዋቾችን እያመጡ ነውና ትራንዚሽኑ የማይቋረጥ ቡድን ለመስራት እንዳሰቡ ነው የምትመለከተው። ኢንቴንሲቲው ሃይ የሆነ ሲከላከልም ሲያጠቃም በጣም አደገኛ የሆነ ቡድን ለመስራት ነው እቅዳቸው። ስለዚህ ከዚህ አንፃር ዲያሞንዴ ትክክለኛው ፈራሚ ነው። አሁን ገበያ ላይ ካሉት ተጫዋቾች ምናልባት የማይለቁ ተጫዋቾች እንዳሉ ሆኖ ዲያሞንዴ ብቸኛው ሊለቅ የሚችለውና ልታስፈርመው የምትችለው አይነት ተጫዋች ነው። ከዛ በተረፈ ክቫራትስኬሊያ ነው ሌላው ተጫዋች ፔዤ ይለቋል ብለህ የምታስበው አይነት ተጫዋች ነው። ስለዚህ ዲያሞንዴ ትክክለኛው ተተኪ ነው። ለዚህ ነው ዝውውሩን ያፈጠኑት ጆዜ። በዚህ አንግል ደግሞ ቪኒሲየስ ጁኒየር ክለቡ ሊለቅ ይችላል የሚሉ መረጃዎችም እየወጡ ነው። ስሙ በተለይ ከአርሰናል ጋር ሰሞነኛ ተያይዟል። የአርሰናል ደጋፊዎች ትልቅ ጮቤ ላይ ናቸው የተጫዋች ከመጣ በሚል ግን ከሞሪኒዮ ጋራ በተለይ በአውሮፓ ሻምፒዮንስ ሊግ አምና ቤኔፊካ ከሪያል ማድሪድ ጋር በነበረው ጉዳይ ትንሽ አለመግባባቶች እንደነበሩ ያሳያልና
ይለቃል አይለቅም የሚሉ ምን ያህል መረጃዎች ሆነ? ከዚህ አንፃር ጆዜ ችግር የለባቸው ሀሳባቸውን ቀይሮ አንተ ቁጥር አንድ ነህ ሊሉት በጣም የሚወዱት ተጫዋች እንደሚሆን ግልጽ ነው። ለምን የሚጠቀሙበት ተጫዋች አሁን እንደተናገርነው የጨዋታ ሲስተሙ ዲያሞንዴን በዛ ክንፍ ካስፈረምኩ ቪኒ ጁኒየርን ማቆየት አስፈላጊ ነው። የኢጎ ወይም ደግሞ የባህሪ ጉዳይ ነው። እሱን ለማድረቅ ብዙም የሚከብዳቸው ተጫዋች አሰልጣኝ ናቸው ብዬ አላስብም። ግን አሁን የሱ የደሞዝ ፍላጎት ነው። ከኤምባፔ እኩል ወደ 500 ይከፈለኝ ነው የሚለው። ከአርሰናል ጋር ስሙ እንዲያያዝ ያደረጉበትን መንገድ ይኖራል። ምናልባት ገበያውን በደንብ አድርጎ ማድሪድም ተጫዋቹ እንዳይለቅበት ለማስፈረም የሚያስገድዱበት መንገድ አንዳንዴ እንደዚህ አይነት ነው። ግን ደግሞ አርሰናል እስካሁን ግልጽ የሆነ ንግግር ውይይት አልጀመረም። ግን ደግሞ ይህን ተጫዋች ማስፈረም የሚፈልግ ከሆነ ብሎ ማድሪድ ግን በቅድሚያ ሀሳቡን 160 ሚሊዮን ዩሮ ወይም 137 ሚሊዮን ፓውንድ ለዚህ ተጫዋች ማስፈረም ከፈለጋችሁ ይህን ገንዘብ አቅርቡ በማለት ማድሪድን ቢሸጠውም ችግር እንደሌለበት ማሳያ አቅርቧል። ከዛም በቀጣይ ቪኒ እዚህ ክለብ ውስጥ መቆየት የመጀመሪያ ምርጫው እንደሆነ መናገሩንም እንግዲህ ሰምተናል። ስለዚህ ኦልሞስት ይሄ ተጫዋች እዛ የመቆየቱ ጉዳይ እዛ የመክረም ጉዳይ ትክክል ይመስላል፣ ወይም ደግሞ እዛ የሚያቆዩት ነገር ይመስላል። ኮንትራቱን በትንሹም በኩል አድሰውለት፣ ግን ደግሞ አርሰናልም ይህንን ተጫዋች ለማስፈረም እንግዲህ የክለቡን ውል በሚሰብር ሪከርድ ሊያስፈርመው ወይም ደግሞ የደሞዙን ጣሪያ ከፍ ሊያደርግለት እንደሚችልም እየተነገረ ይገኛል። ግን ቪኒ ጁኒየርን መጠቀም ለጆዜ ግዴታ ነው ብዬ አስባለሁ። አሁን ገበያ ላይ ባለው ሲቹዌሽን ቪኒን የመተካት ሲቹዌሽን ምን ያክል ርቀት ያስኬዳቸዋል የሚለው ነገር በጣም አጠያቂ ይመስላል። ስለዚህ አርሰናል ምናልባት 160 ሚሊዮን ዩሮ ወይም ደግሞ 37 ሚሊዮን ፓውንድ ለልጁ ቢያወጣ ተጠቃሚ ነው እንጂ ተጎጂ አይሆንም። አሁን ባለው ክፍተት ትሮሳርዴን ክለብ ለቋል። ማርቲኔሊን ባለፈው ዓለም ዋንጫ ላይ ሲጠቀሙበት እንደነበረው አንቸሎቲ መጠቀም ከቻልክ ወደ ውስጥ አስገብተ መጠቀም ቪኒን ክንፍ ላይ ማውጣት ይኖርብሃል ማለት ነው። ስለዚህ ሌላ አማራጭ ይፈጥርልሃል። ቪኒ ደግሞ ከመጣ ሌላ የማጥቃት እንቅስቃሴ ሌላ ኦፕሽኖችን የሚፈጥርልህ አይነት ተጫዋች ለአርሰናል ትልቅ ፊርማ ነው የሚሆነው አይደል? በቀጣይነት ረጅም ዓመታቶችን በኤሚሬትስ ዋንጫዎችን ለማምጣት በተከታታይ ስኬቶችን ለማጎናጸፍ እንደዚህ አይነት ተጫዋቾች አስፈላጊ ናቸውና ይህን ተጫዋች ማምጣት ምንም አይነት ጉዳት አይኖረውም ለአርሰናል። ግን ደግሞ ይለቀዋል ወይም ደግሞ ይህን ያህል ገንዘብ ይከፍላል ወይ ሳይሆን ይህ ማደናገጥ ቀደም እንዳልነው የዝውውር ወይም ደግሞ የኮንትራቱን ውል ለማራዘም ወይም ደግሞ ዜናዎች እንዲኖሩ ለማድረግ የሚደረግ ጥረትም ይመስለኛል። እኔ በግሌ ግን 137 ሚሊዮን ፓውንድ አርሰናል መክፈል ከቻለ ይህን ተጫዋች መውሰድ ትችላለህ ተብሏል። አርሰናል ለመክፈል የሚቸገረው ተጫዋች አይመስለኝም። ግን ደግሞ ቪኒ የመጀመሪያው ውሉ እዛ ኮንትራቱን ለማደስ ነው። ማድሪድም ወይም ደግሞ ጆዜ ይህንን ተጫዋች በቀላሉ እንደዚህ ይለቁታል ብዬም አላስብም። ለኒኮላስ ፔፔ ነው 72 ሚሊዮን ፓውንድ ያወጣው አርሰናል። ከዛ በኋላ እንግዲህ አዲስ ሪከርድ ይሰብራል አይሰብርም? በ72 ሚሊዮን ፓውንድም ከስሯል። ሌላ ከባድ የሚባል ተጫዋች እንኳን የሚከስር ምናልባት እንግሊዝ ከባድ ጊዜ ሊኖረው ይችላል። የሊጉ ፎርማት በራሱ ምናልባት ተጽዕኖ ያሳድርበታል የሚሉ ሀሳቦች የሚቸገር አይመስለኝም። ካለው ፍጥነት አንጻር ከጉልበቱም አንጻር ምናልባት ታታሪነቱ ነው ሊቀንስብህ የሚችለው። ተመልሶ መከላከል ላይ ላያግዝህ ይችላል። ግን ሮናልዶም እንደዚህ አይነት ተጫዋች ሆኖ ግን ፈጣን ጉልበቱ ግን እዚህ ሊግ ላይ እንዲነግስ አድርጎታል። እንደዚህ አይነት ማድረግ የሚችሉበት አጋጣሚ አርቴታ ይኖራቸው። ብዙ መከላከል ያላቸው ተጫዋቾች አሏቸው። እሱም በነጻነት እንዲጫወት ማድረግ እንደውም ባለፈው ዓመት አርቴታ ተጫዋቾቹ እንዳያጠቁ ማነቁ ነውባቸው ሆናል የሚባል ሀሳብ ይነሳል። ዘንድሮ ምናልባት ነጻነት ከሰጠ ቬኒ ያስፈልገዋል። ማስታንቱ ነው። ሌላው ምናልባት ማድሪድ ቤት ከማይፈለጉት ወይም ከማይቆዩት መካከል አንዱ ይሁን በጣም የመጫወት እድል ባለፈው ዓመትም ትንሽ ውስን እንደነበረው ያነሳልና እስቲ ከዚህ ተጫዋች ጋር ያለው ጉዳይስ ምንድነው? ኖርቤርቶ አሎንሶ የሚባል እንግዲህ የሪቨር ፕሌት የቀድሞ ተጫዋች ድንቅ ተጫዋች ነው። ከዚህ ቀደም የሰጠው አስተያየት አለ ማድሪድ የማስታንቱኑን አቅም እንዳያወጣ በጣም ተችቶታል ማድሪድን እና ይሄን የ18 ዓመት ተጫዋች መጠቀም ከቻላችሁ ከዓለማችን ቁጥር 1 ተጫዋች መሆን ይችላል፣ ግን እናንተ ማነቆ ሆናችሁበታል እንዳይንቀሳቀስ የሚል አስተያየት ሰጥቷልና የዚህ ተጫዋች እንግዲህ 18 ዓመቱ አርጀንቲናዊ ተጫዋች የግራ መስመር የቀኝ መስመር የግራኝ ተጫዋች ነው፣ በቀኝ መስመር የሚጫወት ነው። በጣም ምርጥ ተጫዋች ነው። ተጫዋቾችን ሲቀንስ ሩጫዎቹ ቴክኒካል ፕሌየር ነው። ጆዜ ግን የዚህ ተጫዋች የቅድ አካል አይደለም የሚል አስተያየት እንግዲህ ሰጥተው የውሰት ውሉንም እንግዲህ ፈቅደዋል ተብሏልና ወደ ፈለገበት ሄዶ ውሰት እንዲጫወት ፈቅደውለታል። ስለዚህ ፉልሃም እንግዲህ የቀድሞ አልቫሮ አርብሎዋ ይህንን ተጫዋች ለማስፈረም እንግዲህ ከጫፍ የደረሰ ይመስላል። 18 ዓመቱ ነው። አቅሙን በደንብ ለመጠቀም እንግዲህ አርብሎዋ ይህንን ተጫዋች ምርጫው አድርጓል። በዛ መስመር ላይ እንግዲህ የተሻለ ተጫዋች ሆኖ ወደ ክራቨን ኮቴጅ ሊያመጣው ንግግሮችን ጀምሮ እስከ መጨረሻ የደረሱለት አጋጣሚ አለ ተብሏል። ይህ ተጫዋች እንግዲህ ከማድሪድ መልቀቁ አይቀርም። በውሰት ነው ግን የሚለቀው ከማድሪድ ፉልሃም በጣም ግን አልቫሮ የሚከተለውን የጨዋታ ሲስተም ከተመለከትክና በፉልሃም የነበረውን
ጊዜ ከተመለከትክ ግን ማስታንቱኖ ጥሩ ጊዜ ይኖረዋል ብዬ አስባለሁ። ምናልባት በደንብ መጠቀም የምትችል ከሆነ 18 ዓመቱ ነው። ሊጉን ለመልመድ ትንሽ ጊዜ ሊፈጅበት ይችላል። የ1 ዓመት ውል ወይ 2 ዓመት ውል ቢሰጠው ግን ጥሩ ተጫዋች ይሆናል ብዬ አስባለሁ። የተወሰነ ጊዜ ቢቸገር ነው ግን እንቅስቃሴዎቹ ፈጣን ተጫዋችነቱ ለዚህ ሊግ ብዙም የሚቸግረው ተጫዋች ነው። ግን ማድሪድ ቤት ግን አለመቆየቱ በእርግጠኝነት የተወሰነ ሆኗል። በውሰት ወደ ሌላ ክለብ መሄዱ የማይቀር ነው። አለመፈለጉ ምናልባት ቆጭት ውስጥ ከቶት የእግር ኳስ ህይወቱ ዳግም እንደ አዲስ የሚያንሰራራበት እድልም ይፈጥራል ተብሎ ነው የሚጠበቀው። የብራድሊ ባርኮላን ጉዳይ እንመልከት። ሊቨርፑል ከዚህ ተጫዋች ጋር ስሙ በስፋት ተያይዟል። ፓሪስ ሴን ጀርመንስ ኮንትራት እንደማይፈርም ደግሞ ራሱ ተናግሯል። ወዴት ነው? ሊቨርፑል ነው ወይስ ሌላ ክለብ ደግሞ ምርጫ? አርሰናልና ሊቨርፑል ናቸው። አርሰናል አማራጮች ቪኒ ላይ ብዙም እምነቶች ላይኖሩት ስለሚችሉ ባርኮላ ላይ ግን በእርግጠኝነት በኮንትራቱን በፒኤስጂ ቤት ስለማይፈርም አለመፈረሙ እርግጥ ነው። ውሉ ተቋርጧል። ትላንትና ነው የተቋረጠው። አልፈርምም የሚል ነገር ውል ተቋርጧል። ዳያሞንዴን ሲፈልጉት ነበር። እሱም በማጣቱ የተበሳጩትን ባርኮላ ስለማይቆይም ጭምር ስለሆነ እየተነገረ ነው። 145 ሚሊዮን ፓውንድ ለጥፎበታል። እንግዲህ ይህንን ተጫዋች የሚፈልግ ከሆነ ዋጋው እየጨመረው ምናልባት ባለፈው ሳምንት 120 ሚሊዮን ፓውንድ ነበር፣ ቀስ እያለ ወደ 45 ተጠግቷል። አሁን በጣም ውዱ ተጫዋች ይመስላል። ይሄ ተጫዋች 23 ዓመቱ ላይ ነው በእርግጥ የሚገኘው። ፈጣን ሩጮቹን ተመልክተዋል። በጣም ፈጣን ነው። በጣም አስቸጋሪ ተጫዋች ነው ለተከላካዮች። ፖዚሽን እየቀያየረ መጫወት የሚችልበትን አጋጣሚ መፍጠር ይችላል። ከግራም ከቀኝም መጫወት ይችላል። የፈረንሳይ ብሔራዊ ቡድን ከቀኝ ሲነሳ ተመልክተናል። ፔጂ ላይ ደግሞ በዱዌ ተነስቶ ከግራ ሲነሳ፣ ፈረንሳይ ላይም ከግራም ሲነሳ ተመልክተናል። ችግር የለበትም። እንደዚህ አይነት ተጫዋቾችን ማግኘት ደግሞ በጣም አስፈላጊ ነው። አንዳንዴ ከቀኝ የምታነሳው የቀኝ ተጫዋች ለክሮስ ብቻ የምትጠቀመው ተጫዋች ሊሆን ይችላልና 16-53 ሰብሮ መግባት ላይ በጣም ሲቸገር ተቀያሪ ባህሪ አይኖረውም። ባርኮላ ግን እንደዚህ አይነት ተጫዋች አይደለም። በሁለቱም ፍላንክ ልትጠቀም ተቀያሪ ባህሪነቱን ልትጠቀምበት የምትችል አይነት ተጫዋች ነው። ለዚህ ነው የሳላ ተተኪ ብለው የሚያወሩት። ሳላ እንግዲህ ከቀኝ የሚነሳ የግራኝ ተጫዋች ነው አይደለ? ግን ደግሞ ባርኮላ እንደሱ ቀጥተኛ ተተኪ አድርገው የሚያስቡት በዚህ ቦታ ሲጫወትም ችግር ስለሌለበት ነውና ሁነኛ መፍትሄ ነው ተብሎ ይጠቀሳል። አቅሙ በጣም የሚገርም ነው። ፈጣን እንቅስቃሴውም ለክለቦች አይነተኛ ለይተው እንዲጠቀሙበት የሚያደርጉት አይነት ተጫዋች ነው። አርሰናልም በዚህ በኩል የሚፈልጉት ተጫዋች ለዚህ ነው። ሁለቱ አንገት ለአንገት ተያይዘው እንግዲህ የሚፈልጉት ባርኮላን አርሰናልና ሊቨርፑል ብቻ ናቸው። ሌሎች ክለቦችም ይፈልጉታል። ግን የበለጠ አንድ ስቴፕ ከፍ ብለው ግን እየተንቀሳቀሱ ያሉት ሁለቱ ቡድኖች ናቸው። አለመፈረሙን በፒኤስጂ ቤት ተከትሎ እንግዲህ ለነሱ እንደውም እንደ መልካም ዜና ነው። ያው የመልካም ዜና ነው። ግን በዚህ 2 ሳምንት ውስጥ የዚህ ተጫዋች ይለይለታል ተብሎ ይጠበቃል። ከሁለቱ ቡድኖች ከሊቨርፑልና ከአርሰናል አንደኛውን ቡድን ይመርጣል ወይም ደግሞ ሁለቱ ክለቦች አንድ የሱን የማስፈረም ዝውውር ያሸንፋሉ ተብሎ ይጠበቃልና በዚህ 2 ሳምንት ውስጥ የዚህ ፈረንሳይ ተጫዋች ሁኔታ የሚለይለት ይሆናል ማለት ነው። እስቲ የኒጃይን ጉዳይ እናንሳ በመጨረሻ ነው። እንግዲህ ይሄ በጣም አቅም ያለው ተጫዋች ነው። በጣም አስደንጋጭ የዝውውር ዜና ነው። እንግዲህ አልሂላል ነው እንግዲህ ወደ ሳውዲ አረቢያ ሊያቀና እንደሚችል ነው እየተነገረ የሚችለው። 23 ዓመት የሚጠጋ እድሜ ያለው ሳመርቪልም እንግዲህ ከዩናይትድ አፍ ተነጥቆ ነው ከዌስትሃም ዩናይትድ ሊገባ ነበር። ግን ደግሞ አልሂላልን ተጫዋች ያስፈራ እንጃይን ደግሞ አሁን ቀጣይ ማረፊያ ሊሆን ይችላል ተብሎ እየተጠበቀ ነው። ይሄ ተጫዋች እንግዲህ አቅሙ በጣም የሚገርም ነው። በኤቨርተን ቤት አሁን ለተላደለ ቦታ 10ኛ ሆነው ያጠናቀቀበት ሁኔታ በዚህ ተጫዋች ነው ሙሉ ለሙሉ ማለት ይቻላል። በጣም የሚገርም ተጫዋች ነው። በሴኔጋልን ብሔራዊ ቡድን እንዴት ተቸግራ ሴኔጋል እንደነበር እሱ ሲገባ ግን የጨዋታ ሲስተሙ እንዴት እንደሚቀየር ከሴኔጋል ብሔራዊ ቡድን ጋር በደንብ ተመልክተናል። በጣም ጥሩ ተጫዋች ነበር ማለት ይቻላል። አሁን ግን ወደ ሳውዲ አረቢያ ሊያቀና ኤርሊ ስቴጅ ነው። በእርግጥ የመጀመሪያ ስቴጆች ንግግሮች ላይ ነው የሚገኘው። የዚህን ተጫዋች ኬሪየር ለማትረፍ እንግዲህ ትልልቅ ቡድኖች መምጣት አለባቸው ብዬ አስባለሁ። አቅሙ በጣም የሚገርም ነበር። ባለፈው ዓመት የተመለከትነው በጣም ትሪክሪ በጣም የሚገርም አፍሪካዊ ተጫዋች ነው። ይህንን ተጫዋች በፕሪሚየር ሊጉ ማቆየት ትልቁ ስራ መሆን እንዳለበት ይሰማኛል። ግን ደግሞ አልሂላል ከሄደ ኬሪየሩ ምናልባት ገንዘብ አሁን ምናልባት ሊጉንም እንዲያደርገው ያለው ተጫዋቾችን ወደዛ እንዲሸፍቱ ያደርጋቸው የሚገኘው በወር የሚከፈላቸው ክፍያ በሳምንት የሚከፈላቸው ክፍያ ነው እያጓጓቸው ያለው የሚባለው። ሳመርቪልም በተመሳሳይ ዌስትሃም 50 ሚሊዮን ፓውንድ ፈልጋለሁ ብሎ አልሂላል 68 ሚሊዮን ፓውንድ ነው የከፈለውና 18 ሚሊዮን ፓውንድ ጨምሮ ነው የከፈለው እንጃይም እንግዲህ። ስለዚህ የመሆን እድሉ ራሱ ምናልባት አንጸራሪነት ስንመለከተው ተጫዋቹ ገንዘብ የሚፈልግ ከሆነ ወደዛ መሄድ እድሉ በጣም ከፍተኛ ነው። እስሜ ለመረጃዎች አመሰግናለሁ።